ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ማክሰኞ መረጃዎችን ወደ እናንተ ይዘን መተናል። መረጃዎችን ደግሞ እንደተለመደው አጠናክሮ ይዘልን የሚመጣው ወንድማችን ፓስተር አለማየሁ ነሙ ተዘጋጅቶ የመጣበትን ከቆይታ በኋላ ደግሞ ያቀርብልናል። እንግዲህ ዓለማችን በየትኛው ዘርፍ ላይ መልኳ ምን አይነት ሆኗል የሚለውን እንዲሁም ደግሞ ወቅታዊ ጉዳዮችን በእግዚአብሔር ቃል አዋስቶ ያቀርብልናል። እንግዲህ መልካም ጊዜ እንዲኖርን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን የዓለማችን ወቅታዊ ጉዳዮች አሁንም ተባብሶ እንደቀጠለ ነው ያለው። እነዚህ ምልክቶች ደግሞ ለኛ በጣም እጅግ የማንቂያ ደወል ስለሆኑ እንዲሁ ደግሞ ንቁና ዝግጁ እንድንሆን አስደራጊ ናቸውና በአንክሮ በጥሞና እንድታዳምጡን በጌታ ፍቅር እንጠይቃለን። እንግዲህ ፓስተር ይዞልን የመጣውን መረጃ ያስደምጠናል። ከሰላምታው በማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለው ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ መሽቶ አድረን ጠዋት ላይ ማለዳ ስንነሳ ዓለማችን ምን ገጥሟት ይሆን? ምን ጉዳዮችስ ተከስቷል የሚሉ ጥያቄዎች እንግዲህ በበርካታ ሰዎች ዘንድ ይታሰባል ብዬ አምናለሁ። ስለዚህ ደግሞ አንተ ደግሞ ያው መረጃዎችን ሰብሰብ አድርገህ የማንቂያ ደወል ልደውልልን ነውና ምንድነው እስኪ ዛሬ ምን ተሰማ ፓስተር? እንግዲህ ሰሞኑን ስለ ጦርነቶቹ ብዙ እየተናገርን ነበረና አዳዲስ የጦር መስመሮች በዓለም ዙሪያ እየተከፈቱ ነው ያሉት። ነገር ግን ዛሬ እሱ ሳይሆን ስለ ሌላኛው ጦርነት ነው የምናወራው። እንግዲህ ጦርነት በሰው ልጆች መካከል የሚደረግ ይገባኛል ወይም ደግሞ የበላይነት፣ የፖለቲካ የበላይነት፣ የኢኮኖሚ የበላይነት ወይም ይገባኛል የርስት የመሬት እነዚህ ነገሮች ናቸው በዓለም ላይ ጦርነትን ብዙ ጊዜ የሚቀሰቅሱት። በተለይ ደግሞ አሁን ዓለማችንን የሚዘውሩ ታላላቅ የዓለም ኢኮኖሚ ግዙፍ ኢኮኖሚ የያዙና ወታደራዊ አቅም ያላቸው ሀገሮች የዓለምን የበላይነት ለመቆናጠጥ የሚሄዱበት ርቀት መንገድና ብዙዎቻችን የምናስበው ከኢኮኖሚ አንጻር ነው፣ ከፖለቲካ አንጻር ነው። ጥሩ ነው ይሄ ማሰባችን። እንደ መንስኤም እንደ ምክንያትም ናቸው ለጦርነቶች፣ እንደ መንስኤም እንደ ምክንያቶች ናቸው። ነገር ግን ከዚህ ጦርነት ጀርባ ያለው የጨለማው ኃይልና ሰራተኞች እንደሆኑ መታወቅ አለበት። ትልቁ የጦርነቶቹ አሁን እየሰፉ አድማሳቸውን እያሰፉ መምጣታቸው ዋነኛ ምክንያት የሆኑ ነገሮች ምንድናቸው ብለን ስንመለከት ሐሰተኛውን ክርስቶስ ለማንገስ እየሄደበት ያለ። ምክንያቱም ሰላማዊ በሆነ መንገድ አይመጣም። ሰላማዊ መንገድ ቢመጣ አይሁዶች አይቀበሉትም። አይሁዶች የሚሉት ያው እነሱ እንትን ሰላምን ያመጣልናል፣ ያሳርፈናል የሚሉት ነገር ስላለና እሱም የሰላም አለቃ እኔ ነኝ፣ ትንቢቱ የተነገረልኝ እኔ ነኝ፣ መጥቻለሁ ብሎ በጥበቡ እሱ ጋር ስላልተወሰደበት በጥበቡ ዓለምን ያስገርማል፣ በእውቀቱ ያስደንቃቸዋል፣ በጥበቡ ያስደንቃቸዋል። በዚህን ጊዜ ዓለም ጠቅላላ ምንድን ነው የሚሆነው? ያላመነው ክፍል ቤተክርስቲያን በዛን ጊዜ በምድር ላይ ላትኖር ትችላለች እና ሁሉ ይሰግዱለታል። ራሱ መካከለኛው ምስራቅ ያለው ማህበረሰብ ራሱ የሚጠብቀው አለ። ዓለምን ሰላም ያሰፍናል ብለው በእነሱ ቨርዥን የሚጠብቁት
ደረጃን ይመጣል ብለው ማህዲ ይላሉ። ይመጣል ብለው ይጠብቃሉ። ልክ እነዚህ ክርስቶስ ተወልዶ ይመጣል ብለው እንደሚጠብቁት እኛም ደግሞ የሚመጣውን የናዝሬቱ ኢየሱስን የሰላም አለቃውን ዋነኛውን እንደምንጠብቅ እነሱም ይጠብቃሉ። እና ይሄ ግን የሚሆንባቸው መንገዶችና የአውሬው ከመታሰሩና ከሚፈረድበት ገብቷል ለሺህ ዓመት ከመታሰሩ በፊት ዓለምን ሊያጠፋ የሚችልበት ሲስተም እየዘረጋ ነው ያለው። ይላል አይደል መጽሐፍ ቅዱስ? በታላቅ ቁጣ ወርዷል ይላል። በታላቅ ቁጣ ወርዷል። አሁን የሚያሳየው ያንን ነው። ያ ቁጣ የፈጠጠ ነው እየመጣ ያለው። ምንድነው አሁን ላይ እየተሰማ ያለው? ከኤአይ በስተጀርባ ሰው መሰል ሮቦቶች የተመልከተ። እነዚህ ሮቦቶች የሰው መልክ ያላቸው ነው የሚለው። እሱ ስታስብ ኢዩኤል ላይ ያለው ነገር ይታሰባል። ኮቴያቸው እንደ ብረት ኮቴ ነው፣ ይጎደፍራሉ፣ በተራሮች ላይ ይሄዳሉ የሚለውን እሱን ቃል እንድታስብ ያደርጋል። አሁን ላይ ያለው ነገርና በአርክ ትራምፕ የሚደገፈው የፋውንዴሽን ፊውቸር ኢንዱስትሪ ኩባንያ ነው። ፌንቴም ይባላል ይህ ኩባንያ። የተሰኙትን የሰው መልክ ያላቸው ሮቦቶች ለጦርነት አገልግሎት የሚሆኑ የጦር መሳሪያዎችን የሚታጠቁ ስራ ላይ መሆኑን ይፋ አድርጓል። አጥቂዎች ማለት ነው። ሁለት አይነት ነው እንግዲህ። አንዱ ሃይብሪድ የሚባለው ሰው ልጅና ሮቦትን በመቀላቀል ነው። ቺፕስን በማድረግ ነው። አሁን ሮቦትም ላያስፈልግ ይችላል። ምንድነው አሁን ምክንያቱም ቴክኖሎጂ ወዴት እየሄደ ነው? ወደ ስሞል ነገር እየሄደ ነው፣ ያነሰ እየመጣ ነው። አሁን የኮምፒውተር አሁን ምንድነው የምትሉት እናንተ ኮምፒውተር ላይ ይሄ ካፓሲተር ነው ምናምን እንትን የሚለው ፕሮሰሰሩ እያነሰ እየመጣ ነው። ጂቢው ሃይ ይሆንና እንትኑ እያነሰ እቺ ትንሽ ትሆንና ነገር ግን ብዙ ዳታቤዞችን ብዙ ዳታ ልትሸከም በሚችል መልኩ እያነሰ እየመጣ ነው። ግን አሁን ላይ እነዚህ የሮቦት ወታደሮች በእርግጥ ቻይና በስፋት እያመረተች እንደነበረ ከዚህ በፊት ዘግበናል። ለምንድነው ቻይና ሁለቱንም አይነት ነው እየተጠቀመች ያለችው? አንደኛው ሰው መሰሉን ነው። ሰው በሰው ውስጥ ግማሽ ሮቦት ግማሽ ሰው አርጎ መጠቀምን እየተጠቀመችበት ነው ያለው። ይሄ ግን ሰው መሰል ነው። ሰውን ይመስላል። የሰውን ሙሉ ተግባር ያከናውናል። ግን ሮቦት ነው እና ለጦርነት ግልጋሎት የሚውል ነው። ተዋጊ ሮቦት ነው። ለጦርነት ግልጋሎት የሚውል ነው። እንግዲህ ይሄንን ነገር ስትመለከት አንዱ $300,000 ነው የሚያወጣው የጦር ሮቦት። የሚገርም ነው። እንግዲህ ይሄንን ሮቦት ዝም ብሎ ምርት ላይ ብቻ ሳይሆን በዩክሬን ተሞክሯል። ለወታደራዊ ግልጋሎት ተሞክሯል። መሞከር ብቻ ሳይሆን ለስለላና ቁሳቁስ ለማጓጓዝ የሚያገለግሉትን እነዚህ ሮቦቶች ተሞክረዋል፣ ተፈትሸዋል። $300,000 ተሽተዋል። ስተኮስ በጥይት በቀላሉ አንተን አትላቸው። ፈጣንና እንትኖች ዲቴክት ያደርጋሉ። ነገሮችን ቶሎ የመለየት ነገር ይኖራልና እንግዲህ ይሄ የጦር ሮቦት የዩክሬን ኩባንያዎች የፈተሹት ሲሆን ለወታደራዊ አገልግሎት፣ ለስለላ፣ የቁሳቁሶች ለማጓጓዝ የሚያገለግሉና እነዚህ ሮቦቶች አንዱ እስከ $300,000 በሚደርስ ዋጋ እያዘጋጁ ይገኛሉ። እንግዲህ ፔንቴም ማክ 1 የተሰኘው ሞዴል በዩክሬን የጦር ሜዳ ላይ
ከሀገሪቱ ወታደሮች ጋር በመሆን በሙከራ ደረጃ ስራ ላይ መዋሉን አስታውቀዋል። ምን ያህል እየሄድን ነው? በጣም ነገሮች ከጊዜ ወደ ጊዜ እያደጉ ነው። እግዚአብሔር ያለው ነገር ጠብ አይልም በፍጹም። የሚገርም እኮ ነው። እንግዲህ ዛሬ ስንት ሺህ ዓመት እየተነገረ ትንቢት ይገርማል። እንግዲህ በጊዜው እነሱ ቪዥዋላይዝ አድርገው ነው ያዩት። ኮቴያቸው የብረት ኮቴ ነው። በተራሮች ላይ ይሄዳሉ፣ ይጎደፍራሉ። ገብቷል። ሰራዊቱ ኃያላኖች ናቸው። ማንም አይታውታል። ግን መግለጽ በጊዜው የነበረው ቴክኖሎጂ በጊዜው የነበረውን እንትን እነሱ ተጠቅመው ገልጸውታልና እነዚህ በዩክሬን የተሞከሩት ነገሮች ወደፊት የማስፋት ስራ አሁን ታቅዶ በስፋት በብዙ ሺዎች ለማምረት ጥረት እየተደረገ ነው ያለው። ይገርማል በጣም። እንግዲህ እስካሁን ሲሞከር የነበረው በወታደርናው ዘርፍ ትንንሽ መረጃ የሚሰበስቡ ልክ እንደ ውሻ መልክ እንደ አሳማ መልክ ምናምን አይነት መልክ ነበረ ሲሞከር የነበረውና አብዛኛው ሰው መሰል ሮቦቶች ደግሞ ይሞከር የነበሩት የቤት ውስጥ አገልግሎት፣ ካፌ ላይ አገልግሎት፣ የፋብሪካ ውስጥ ሙሉ ለሙሉ የኮምፒውተሮች ብቻ ሮቦቶች ብቻ የሚያመርቱበት ፋብሪካዎች ሞልተዋል። ቻይናም አሜሪካም ውስጥ አሉ። እና እነዚህ ነገሮች ሙከራዎች እኮ ይሞክራሉ። እኛ ሀገርም እንደዚሁ ትውልዱ ይሞካከራሉ። እነዚህ ግን በከፍታ ሌቭል ላይ ያሉ ናቸው ቴክኖሎጂው። ይሄ እንግዲህ ይሄ የአሜሪካ ጦር በበኩሉ ታች ሃይሜድስ በተሰኘ ውድድር በከተማ ውጊያ በፍተሻ ጣቢያዎችና አደገኛ ቦታዎችን በማጽዳት ስራ ላይ የሚሰማሩ የሮቦት ፕሮታይፖችን እያዘጋጁ ይገኛሉ። አሁን ከተማን የሚፈትሹ ከተማ ውስጥ የሚገቡ አሁን ምን ማለት ነው? አደገኛ ዘመን ላይ ነን ያለን። አሁን እኮ እኔ ለመናገር ራሱ እየከበደኝ ነው። ጀስት አሁን እንግዲህ ከዚህ በፊት ብዙ ጊዜ ዘግበነዋል። ወረቀት አልባ ፓስፖርት፣ ወረቀት አልባ ዲጂታል መኒ የሚከረንሲ የሚሉት ነገሮች እንደገና የሰውን ለምሳሌ ዲቴክት ማድረግ የሚችሉ አሁን በአርቲፊሻል ኢንተለጀንት የዓለምን ሰው ሁሉ አንድ ቋት ውስጥ አስገብተ መቆጣጠር የምትችልበት ስርዓቶች ተዘርግተው እነዛ ማሽኖች ተተክለው በሰዎች ውስጥ ቺፕስ በመቅበርና ሰውን የአውሬው ባሪያ የማድረግ የወደፊቱን አመላካች ማለት ነው። የሚሸጥ የሚገዛም የለም የሚለው የሚሸጥ የሚገዛም የለው። ምልክቱ ከሌለ መሸጥ አትችልም፣ መግዛት አትችልም፣ ምንም ማድረግ አትችልም እኮ። ባለህበት ሁሉ ተይዘህ እንግዲህ መስዋዕት የምትደረጉ ያው ነው። ለአውሬው ካልሰቀድክ ትገደላለህ። ምንም እኮ ይሄ ምንም የሚገርም ማምለጫ ቀዳዳ የለም ማለት ነው። ሆሊውዶች እኮ ፊልም ሰርተውታል። እኔ በጣም የሚገርመኝ እኮ ይሄ ነው። ያኔ በፊልም ያየናቸው ነገሮች የተመለከትናቸው ነገሮች አሁን በአካል እያየናቸው ነው ያሉት። ለምሳሌ እንደ ተርሚኔተር የተባለ እንግዲህ ታዋቂ ፊልም ነው እና የፊውቸር እንትንን ነው እንግዲህ የዛን ጊዜ የሰሩት ማለት ነው። አሁን እሱ መሬት ላይ እየረገጠ ነው ማለት ነው። ለምሳሌ ስለ ንጥቀት የተሰሩ ፊልሞች አይተህ ከሆነ ቁጥሩን ካልተቀበሉ እንዴት ኮንትሮል እንዴት እንደሚደርሱባቸው የተሸሸጉበት ቦታ ላይ ምድረ በዳም ቢሄዱ አያመልጡ፣ ከተማ ውስጥ ቢደበቁ አያመልጡ፣ ምንም ቦታ ላይ ቢደበቁ አያመልጡ። ለዛ ነው እንግዲህ እኛ ተዘጋጁ የምንለው። ከፊት ለፊት ያለው ዘመን ከባድ ዘመን ነው። በጣም ገብቷል። ብር ስላለ ወይም ሀብት ስላለ ወይም ዝና ስላለ ወይም የሆነ ባለስልጣን ስለሆንክ የምታመልጠው አይደለም። ምክንያቱም አውሬው ክፋትን እየጨመረ ነው እየመጣ ያለው በምድር ላይ። እነዚህ ክፋት መጨመራቸው ብቻ ሳይሆን ነገር ግን አሁን የሰውን ልጅ ለማጥፋት ከፍተኛ የሆነ ፋይናንስ ፈሰስ ተደርጎ ተመልከት። ለሰው ልማት እኮ አይደለም፣ ሕክምና ላይ እኮ አይደለም፣ ለሰው ጤንነትን ለመጠበቅ የሰው የምግብ ፍላጎት የመኖሪያ ቤት ፍላጎትን ወይም ደግሞ ሌሎች ፍላጎትን ለማሟላት አይደለም። ይሄ ሁሉ በቢሊየን የሚቆጠሩ ዶላሮች እየፈሰሱ ያሉት የሰውን ልጅ ለመግደል ነው፣ ንብረትን ለማውደም ነው፣ በቸነፈሩ በጦርነቱ በተለያየ መንገድ ማለት ነው። ዋው እሱ ተፈጥሯዊ ነው።
ከእግዚአብሔር የተሰጠ ነው። ሰው ራሱ እያመረተ ያለው አውሬው እያስመረተ ያለው ቸነፈር ስለ እንደ ኮቪድ አይነቱ በላቦራቶሪ ክሬት እየተደረጉ የሚወጡ ቫይረሶች በሚሊዮን የሚቆጠሩን በአንድ ጊዜ የሚያጋብስ ነው። ኒኩሌር ራሱ እንደዛ ልጠራው ይችላል። ነገሮች በጣም ከባዶች ናቸውና በጣም ከባዶች ስለሆኑ በጣም ጥንቃቄ የሚጠዩ ነው። እንግዲህ ከከተማ ውጊያ ውስጥ አንተ ከተማ ውጊያ ውስጥ በፍተሻ ጣቢያ እንደ አደገኛ ቦታዎች ላይ በማጽዳት ስራዎች ላይ እንደዚህ አይነት ስራዎች ላይ እንዲሰማሩ ተደርገው የሚሰሩ ናቸው። ከየት ከጦር ግንባር። ሌላው ደግሞ ፔንቴም ሜክ 2 የሚባሉ ሞዴል አሉ። እንግዲህ ከአቧራና ከውሃ ለመጠበቅ የሚያስችል ሽፋን የተሰራላቸው ናቸው። አቧራ፣ ውሃ እነዚህ እንትን ወተር ፕሩፍ እና ማለት ነው የተሰራላቸው ናቸው ማለት ነው። አዎ የሚገኙ የተሰራለት የሚገኙ ናቸው። በመሆኑም እነዚህ በጦር ሜዳ ላይ ሙሉ በሙሉ በብቃት ለመስራት ዝግጅት የተደረገባቸውና ለዛ የተሰሩ ናቸው። ነገር ግን የሚገርም ነገር አሁንም ስጋቶች አልተቀረፉም። ይሰሩ እንጂ ምናልባትም እነዚህ ወታደሮች አሁን እየተደረገ ያለው ምንድነው? በሰው እንዲታዘዙ ሳይሆን ራሳቸውን በራሳቸው ማዘዝ እንዲችሉና ኢላማቸውን የሚፈልጉትን ነገር መለየት የሚችሉ እንደሆነ ተደርጎ ነው እየተመረቱ ያሉት። እሱ ነው አደገኛው ነገር። በጣም የሚገርም ነው። ምናልባትም ምን መሰለህ አሁን እነሱ የሚያስቡት ሮቦቶቹ የወታደሮችን ሕይወት ከአደጋ ቢታደጉም የሰው ልጅ ቀጥተኛ ቁጥጥር ሳይኖረው ሮቦቶቹ ገዳይ ውሳኔዎችን እንዲወስኑ ማድረጉ ከፍተኛ የሆነ ስጋትንና የስነ ምግባር ህጋዊ ስጋትን አስነስቷል። አሁን ላይ እንደው እዚህ ላይ አሁን ነው መገመት እንችላለን፣ ደሞም ሊሆን ይችላል ብዬ አስባለሁ። አሁን እንደዚህ ተደርጎ ሲሰሩ እነሱን ኮንትሮል የሚያደርግ ከዛ ጀርባ ያለ የክፉ አሰራር ሊኖር አይችልም ወይ? አለን። ምክንያቱም እነሱን ተቆጣጥሮ ስራን መስራት የሚችለው ምንም እኮ አትጠራጠር። አሁን እኮ ምንድነው ራሱን በራሳቸው እንትን ካሉ እኮ ዞረው ወታደሮቹን የራስህን ወታደሮች ላይ አይገሉም ወይ? አመጽ አያስነሱም ወይ? እኮ ያ ክፍተት የተሰጠው ከዚህ በፊት እኮ ጃፓኖች ሞክረው ወዲያው ደብዛውን አጥፍተውት መሳሪያ አንስቶ የራሱን ሰው ሊሄድ እስከ ማሳደድ ደረጃ ደርሷል። እንደገና ከዚህ በፊት ሰርተነዋል። ወጥ ቤት ገብቶ የሚሰሩትን ሮቦቶች አሳድሞ አሳምጾ ወጥቷል። አንድ ትልልቅ ፋብሪካዎችን ፓስወርድ ወስዶባቸው በድርድር እንዲመለስ ተደርጓል። እነዚህ ነገሮች እኮ ፓስተር የቅርብ ጊዜውን ደግሞ ለእንዶ ላስታውስ ምንድነው አንድ ሪሰርቸር እንደዚህ አሁን እንደ ጉግል አለ አይደል እንደ ቻት ጂፒቲ ክሬተር አለ እና እሱ ዝም ብሎ ሪሰርች ሰራ። ምንድነው ያለው? ጥያቄ ጠየቀው። ለሰው ልጅ ያለ ግምት ምንድነው የሚል አይነት ይዘት ያለው ጥያቄ እንደው ባልሳሳት እንደዚህ አይነት ጥያቄ ጠይቋል። የሰው ልጅን በመጨረሻ መጨረስ ነው የሚል እንደዚህ አይነት አስደንጋጭ መልስ መልሶለት ለ3 ቀን ይሄ ሰውዬ ከቤት እንዳልወጣና ከፍተኛ የስነ ልቦና ጥቃት እንደደረሰበት ነው እንግዲህ መረጃው የሚያመላክተው። አዎ እንግዲህ ምን መሰለህ አሁን ላይ ያለው ነገር እጅግ አደገኛ ከመሆኑ የተነሳ ለዚህ ነው የኤአይ ባለቤቶች ፈጣሪዎች የነበሩት ጥንቃቄ ይደረግ ብለው በተለያየ ጊዜ ማሳሰቢያ የሚሰጡበትም እና እሽቅድምድሙ አሁን እያየለ በመጣበት ወቅት መልሶ ዓለምን የሚያጠፋ ድርጊት እየተደረገ እንደሆነ የሚያመለክቱ ነገሮች በግልጽ እየታዩ ናቸው ያሉት። የሰይጣን ተልእኮ የሰው ልጅ ከምድረ ገጽ ማጥፋት ነው። ምክንያቱም ሰው በእግዚአብሔር መልክና አምሳል የተፈጠረ ክቡር ፍጡር ስለሆነ ይህንን የሰው ልጅ ወደ ሲኦል ይዞ መውረድ
ማጥፋት ትልቁ አጀንዳው ነው። ይሄ አጀንዳው ዛሬ የጀመረ አጀንዳ ሳይሆን በኤዶም ገነት በሔዋንና በአዳም ላይ የፈጸመውን እንግዲህ ስውር ነገር ማወቅ ይቻላል። ምንድን እና ከእግዚአብሔር አትብሉ ያላችሁ እንደ እግዚአብሔር እንድትሆኑ ነው ብሎ ዋሽቷቸው ወደ ሲኦል የሰው ልጅ ሁሉ ወደ ውድቀት እንደመራ አሁንም የሰው ልጅ በክርስቶስ ኢየሱስ አምኖ ድኖ ከእግዚአብሔር ጋር ለዘላለም እንዳይኖር ይዞ ለመጥፋት የተወጠነ ነው። እንግዲህ ክፉ ነው። ክፉ ሊያርድ ሊሰርቅ ሊያጠፋ መጣ ነው የሚለው መጽሐፍ ቅዱስ የሚነግረን ይህንን እውነት ነው። እንግዲህ ሊሰርቅ ሊያርድ ሊያጠፋ የመጣ መልካም ሊያደርግ አይመጣም በፍጹም። ስለዚህ ይህን ነገር ተረተን ቤተክርስቲያን እንድትነቃ ያስፈልጋል። የዘመን ማለቂያዎቹ የዘመን ፍጻሜዎቹ በተለያየ መልክ ምልክት እየተሰጠን ነው በተለያየ መልክ እና አሁን እኛ እንደውም በመሃል ስለዚህ ስለ ኤአይ ብዙ መረጃ መስጠት አቁመን ነበረ። ለምንድነው? ሳይወጣ ቀርቶ አይደለም። አስደንጋጭ ነገሮች ናቸው አሁን እየሆኑ ያሉት። በጣም አስደንጋጭ ነገሮች ናቸው እየሆኑ ያሉት። ትውልድን ወደ ጥፋት ይዘው ሊሄዱ የሚችሉ ነገሮች ነው ያሉት። እስቲ ሙከራ ያድርጉ። ቻትጂፒቲን ከፍተው እኔ ማን ነኝ ይበሉት። ከነ ሙሉ ስም፣ ከነ ታሪክ፣ ከነ ተወለድክ በከነ ምን ስፍራ ይነግራል። ይሄ እንዴት ሊሆን ይችላል? መንፈስ ካልሆነ የሚገርም ነው በጣም። ቴክኖሎጂ ብቻ እኮ አይደለም። በምን አወቀው? እሱ ነው አስከረ። ያው እንግዲህ ዳታ ሊሰበስብ ይችላል፣ ግን ዋናው ነገር ዳታ ብቻ አይመስለኝም። ይቅርታ አለ ብዬ ነው ማምነው። ዳታ ብቻ አይደለም። ዳታ ብቻ ዳታ የሌለውን ሰው ገብቷል። አሁን እኛ የትኛው ቋት ውስጥ አለንና ነው? ምናልባት እንትን ካወጣን በኋላ ዲጂታል አይዲ ካወጣን በኋላ ሊኖረው ይችላል። አይደለም ራሱ አንተ አሁን ሶሻል ሚዲያ ተጠቃሚ ነህ። ፕሮፋይል ክሬት ታደርጋለህ። ያ ፕሮፋይል ጉግል እንትን ውስጥ ልትገባ አትችልም። እያንዳንዱ የራሱን ኦኬ እህቴን፣ ወንድሜን፣ አባቴን፣ እናቴን በምንድን ነው የሚነግረኝ? እሱ ብቻ አይደለም እኮ ፓስተር፣ ምን መሰለህ እኔ አሁን እኮ ፍርሃቴ አውሬው በዋናነት እንደ ሜጀር ቱል ወይ ደግሞ እንደ ዋና መሳሪያ የሚጠቀመው ይሄንን የዲጂታል ቴክኖሎጂ ነው። በዚህ ውስጥ ነው እንግዲህ ዓለምን ሊቆጣጠር የሚችለው። ሌላ በምን ሊቆጣጠር ይችላል? እግዚአብሔር ኦምኒ ፕሬዘንስ ነው። የትም ቦታ በአንድ ጊዜ መገኘት ይችላል። እንኳን ዓለም አይደለም ዓለማት ላይ ዩኒቨርስ ላይ በአንድ ጊዜ በአንድ ቦታ ላይ ብቻ ሳይሆን ሳይወሰን በሁሉም ቦታ ላይ ይገኛል እግዚአብሔር። ሰይጣን ያንን ነው ኢሚቴት ማድረግ የሚፈልገው፣ ግን ስላልቻለ ያለው አማራጭ ኢኖቬሽን ቴክኖሎጂን በመጠቀም እንግዲህ ዮሐንስ የዛሬ 2000 ዓመት እግዚአብሔር በራእይ ያሳየው ነገር አሁን ይኸው በተግባር እያየነው ነው። አዎ እንግዲህ ምንድነው መሰለ ከበስተጀርባው መንፈስ እንዳለ ምንም ልንጠራጠር የሚገባ ነገር አይደለምና ይሄ ጉዳይ እያደር እየተነገረ ነው እየመጣ ያለውና ነገሮቹን በቀላል እንደዚሁ አሳንሶ ማየትም አያስፈልግም። ቤተክርስቲያን በዚህ ጉዳይ ላይ ሲሪየስ የሆነ ነገር ሊኖራትና ልታስተምር ይገባል። ድሮ እንደዚህ ስለመጨረሻው ዘመን ትምህርቶች ነበሩ በየቤተ ክርስቲያኑ። ይብዛ ሚነስም እንደው በ2 ወር በ3 ወር የሚሆን የሚመጡ ሰባኪዎች ስለመጨረሻው ዘመን ይናገሩ ነበረ። አሁን ስለ ብርና ወርቅ ሆኗል የምንናገረው። ያንን እግዚአብሔር ይቅር ይበለን፣ ከዛ ይመልሰንና ህዝብን ማዘጋጀት ይገባል እላለሁ። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ አንቂ የሆነ መረጃና መልእክት ነው ያቀበልከን። እውነትም እንግዲህ እግዚአብሔር ቃል ከሚያልፍ ሰማይና ምድር ያልፍ ይቀላል ያለው እግዚአብሔር ከዓመታት ከሺህ ዓመታት ከዘመናት በፊት የተናገራቸው ነገሮች በሙሉ ፍጻሜ እያገኙ እየተደመደሙም ነው ያሉትና ሰይጣን ከኤደን ገነት የጀመረው ፕሮጀክት በዚህ ዘመን እንግዲህ ለመደምደም ደፋ ቀና እያለ ነው ያለው በከፍተኛ ሩጫው 24 ሰዓት 7ቱንም ቀን ጨምሮ ማለት ነው። እና እኛ ግን ምን እየሰራን ነው ያለው የሚለውን ጥያቄ ለሁላችንም እንተዋለን። ደግሞስ ተዘጋጅተናል ወይስ እየተዘጋጀን ነው ወይስ ቸል ብለናል የሚለውንም እንግዲህ ለሁላችንም በመተው የዛሬ በዕለተ ማክሰኞ የቀን መረጃችን ይህንን የመሰለ ነበረ።
እንግዲህ ውድ አድማጮቻችን በምሽቱ ደግሞ በሌላ መረጃ ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።